ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ የተለያዩ ዕለታዊ ዝግጅቶቻችን በዌብሳይታችን www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩ ለሰዓቱ ልነግራችሁ ከመረጥኩላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። የማህበራዊ ሚዲያ ይዘት ፈጣሪዎች የንግድ ስራ ግብር ሊከፍሉ መሆኑ ስለመነገሩ፣ አቶ ክርስቲያን ታደለን ጨምሮ ሌሎች በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ መሆኑ ስለመገለጹ፣ ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ስለመሰማቱ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትግስት ወርቅን አስደምጣችኋለሁ። የማህበራዊ ሚዲያ ይዘት ፈጣሪዎች የንግድ ስራ ግብር ሊከፍሉ መሆኑ ተነገረ። የማህበራዊ ሚዲያን በመጠቀም በአመት ከ2 ሚሊዮን በላይ ገቢ የሚያገኙ ግለሰቦች ግብር እንዲከፍሉ የሚያስችል ረቂቅ ህግ እየተዘጋጀ መሆኑ ተገልጿል። በዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ላይ መሆኑን የቢቢሲ ዘገባ ያሳያል። የገንዘብ ሚኒስቴር ያዘጋጀው ይህ ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙ ያስገድዳልም ነው የተባለው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ መሆኑ ይታወሳል። አሁን በተዘጋጀው ረቂቅ ህግ ላይ ደግሞ ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙት ይዘት ፈጣሪዎች እንደሆኑ የተካተተ ሲሆን ሌሎች በአዋጁ ላይ የተቀመጡ ዝርዝር ጉዳዮችን እንደያዘም ተገልጿል። በመሆኑም ግብር የሚከፈለው እነዚህ የይዘት ፈጣሪዎች የተለያዩ የማህበራዊ ሚዲያዎችን በመጠቀም የሚያገኙት ማንኛውንም ገቢ እንደሆነም ተመላክቷል። ለሚኒስትሮች ምክር ቤት ቀርቦ መጽደቅ ያለበት ይህ ረቂቅ ደንብ እስካሁን ድረስ ከታክስ ስርዓቱ ውጪ ሆነው የቆዩትን ይዘት ፈጣሪዎች ለመጀመሪያ ጊዜ ወደ መደበኛው የግብር አሰራር የሚያስገባ ነውም ተብሎለታል። አቶ ክርስቲያን ታደለን ጨምሮ ሌሎች በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ መሆኑ ተገለጸ። ፖለቲከኞችንና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል የተሰራጨው መረጃ ሐሰተኛ መሆኑ ተገልጿል። ይህን የገለጹት የአቶ ክርስቲያን ታደለ ጠበቃ የሆኑት ጠበቃ ሰለሞን ገዛኸኝ ሲሆኑ የተሰራጨውን መረጃ ሐሰተኛ ሲሉ ገልጸውታል። ከዚህ ቀደም መንግስት በ2014 እነ ጀዋር መሐመድን፣ እስክንድር ነጋና ሌሎች ፖለቲከኞችን በገና በዓል መልቀቁን መነሻ በማድረግ እነዚህ እስረኞችም ከገና በፊት እንደሚለቀቁ የሚያሳይ መረጃ በማህበራዊ ሚዲያ ሲዘዋወር መቆየቱ ተነግሯል። ሐሰተኛ በተባለው መረጃ ከእስር ይፈታሉ ተብለው ከሚጠበቁት መካከል ዮሐንስ ቧያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ መስከረም አበራና ሌሎች ግለሰቦችም እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቢ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱ ይታወሳል። ዘገባው የአዲስ ማለዳ ነው። ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰማ። ህወሓት በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ እርምጃ ሊወስድ መሆኑ ተሰምቷል። የማህበራዊ ሚዲያ ተጠቃሚዎች በህጻጽ የመጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ ባጋለጡበት ወቅት ህወሓት ስሜን ያላግባብ በማጥፋት ገጽታዬን አበላሽተዋል በማለት እንደሆነ የመገናኛ ብዙሃን ዘግበዋል። አክሎም ህወሓት ዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እንዳያዩ ክልከላ መደረጉን አስታውቋል። በመሆኑም የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ መተላለፉ ነው የተገለጸው። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት መስፈርቶችን አላሟላም በሚል የፓርቲነት ምዝገባውን ሰርዞት እንደነበር የሚታወስ ነው። ህገወጥ የኬላ ክፍያዎች ለኑሮ ውድነት መባባስ ምክንያት መሆናቸው ተነገረ።
በአማራና ኦሮሚያ ክልል በመንገዶች ላይ የሚሰበሰቡ ህገወጥ የኬላ ክፍያዎች ለማህበረሰቡ የኑሮ ውድነት መባባስ ምክንያት እየሆኑ መምጣታቸውን የጣና ከባድ መኪና አሽከርካሪዎች ማህበር ዋና ጸሐፊ አቶ ሰጡ ብርሃን ተናግረዋል። በአሁኑ ወቅት አሽከርካሪዎች በየኬላው ለተለያዩ ምክንያቶች የሚከፍሉት ገንዘብ ከጭነት ታሪፋቸው በላይ እንዲጨምሩ እያደረጋቸው ነው ያሉት ዋና ጸሐፊው፣ ይህ ደግሞ በምርቶች ዋጋ ላይ ጭማሪ እያመጣ ይገኛል ብለዋል። በተለይም በኦሮሚያ ክልል እንደ ሞጆ፣ ኮካ እና ዓለም ጤና ባሉ አካባቢዎች የኬላ ክፍያዎች በአሽከርካሪዎች ላይ ትልቅ ጫና እየፈጠሩ መሆኑንም ጠቁመዋል። አቶ ሰጡ አክለውም አሽከርካሪዎች በሀገሪቱ በነጻነት የመንቀሳቀስ መብታቸው ሊከበር እንደሚገባ ገልጸው መንግስት ይህንን ህገወጥ አሰራር ለማስቆም ቁርጠኝነት ሊኖረው እንደሚገባ አሳስበዋል። በትግራይ የቀድሞ ተዋጊዎችን ትጥቅን የማስፈታት ስራ ላልተወሰነ ጊዜ መቋረጡ ተገለጸ። በትግራይ ክልል ሲከናወን የነበረው የቀድሞ ተዋጊዎችን ትጥቅ የማስፈታትና የመበተን ስራ ከመስከረም ወር ጀምሮ ላልተወሰነ ጊዜ መቋረጡን የብሔራዊ ተሃድሶ ኮሚሽን መግለጹን ኢትዮጵያ ኢንሳይደር ዘግቧል። በዚህም በክልሉ የሚገኙ የቀድሞ ተዋጊዎችን መረጃ በዲጂታል መንገድ የሚመዘግቡ 67 ባለሙያዎችን የኮንትራት የስራ ውል ከአንድ ሳምንት በኋላ እንደሚያቋርጥም ኮሚሽኑ አስታውቋል። የብሔራዊ ተሃድሶ ኮሚሽን ምክትል ኮሚሽነር የሆኑት አቶ ተስፋለም ይህድጎ ከትግራይ ክልል በመጀመሪያው ዙር ትጥቅ ፈተውና ስልጠና ወስደው ወደ ህብረተሰቡ የተቀላቀሉ የቀድሞ ታጣቂዎች ብዛት ከ63300 በላይ እንደሆነም ገልጸዋል። በሌላ በኩል በመጀመሪያ ዙር የቀድሞ ታጣቂዎችን መልሶ ለማቋቋም ከተያዘው እቅድ አንጻር በክልሉ 11000 ገደማ የሚሆኑ ታጣቂዎች ላይ የትጥቅ ማስፈታቱና የመበተኑ ስራ እስካሁንም አለመከናወኑን ምክትል ኮሚሽነሩ አስረድተዋል። ይህ ስራ ማለቅ የነበረበት እስካለፈው መስከረም ወር ድረስ ነበር ያሉት አቶ ተስፋለም የፖለቲካ ለመረጋጋቱ ፈታኝ ሁኔታን በመፍጠር ሂደቱን ማስቀጠል እንዳይቻል አድርጓል ሲሉ ገልጸዋል። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአፍሪካ አህጉር ወዳገኘናቸው ዜናዎች እናልፋለን። በታጠቁ ኃይሎች ቁጥጥር ስር በምትገኘው የሱዳን ከተማ አልፋሸር ነዋሪዎች በከፋ ችግር ውስጥ ይገኛሉ ተባለ። በታጣቂ ኃይሎች ቁጥጥር ስር በምትገኘው የሱዳን ከተማ አልፋሸር የሚገኙ ሰላማዊ ሰዎች ያለ ውሃና የንጽህና አገልግሎት በረሃብ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ለኤኤፍፒ ገልጸዋል። ኤልፋሸር ከ500 ቀናት ከበባ በኋላ ባሳለፍነው ጥቅምት ወር በሱዳን ፈጥኖ ደራሽ ኃይል እጅ የወደቀች ሲሆን ባለፈው አረብ ደግሞ አንድ አነስ ያለ የተባበሩት መንግስታት የሰብአዊ እርዳታ ቡድን ከ2 ዓመት ገደማ በኋላ ለመጀመሪያ ጊዜ አጭር ጉብኝት ለማድረግ ችሏል ተብሏል። ከተማዋ በታጣቂዎቹ እጅ በወደቀችበት ወቅት የጅምላ ጭፍጨፋ፣ ስቃይና ጾታዊ ጥቃቶችን ጨምሮ መጠነ ሰፊ በደሎች እንደተፈጸሙ ተዘግቧል። ኤኤፍፒ የተመለከታቸው የሳተላይት ምስሎችም የጅምላ መቃብር የሚመስሉ ቦታዎችን ያሳያሉ። ዴኒስ ብራውን ከተማዋን የወንጀል ስፍራ ሲሉ ገልጸው ቢሮአቸው ትኩረት የሚያደርገው በህይወት ለተረፉት እርዳታ ማዳረስ ላይ እንደሚሆንና ምርመራው ደግሞ በሰብአዊ መብት ባለሙያዎች እንደሚከናወን ተናግረዋል። አክለውም ታሳሪዎች አሉ ብለን ብናምንም እስካሁን ግን የትኛውንም ታሳሪ ማየት አልቻንም ብለዋል። ከሰብአዊ እርዳታ አንጻር ሲታይ አልፋሸር አሁንም ቢሆን የሱዳን የመከራ ማዕከል ሁና ቀጥላለች ያሉት አስተባባሪዋ በአንድ ወቅት ከ1 ሚሊዮን በላይ ህዝብ ይኖርባት የነበረችው ይቺ ከተማ አሁን በከፋ ረሃብ ውስጥ ትገኛለች ብለዋል። አያይዘውም ኤልፋሸር የቀድሞ ገጽታዋ የጠፋባትና ባዶዋን የቀረች ከተማ ሆናለች ሲሉም ገልጸዋታል። ሶማሌላንድ ለእስራኤል ወታደራዊ ጦር ሰፈር የመስጠት ስምምነት ላይ እንዳልደረሰች አስታወቀች። የሶማሌላንድ መንግስት እስራኤል ለሶማሌላንድ በሰጠቻት እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር አስታውቋል። የሶማሌላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከደር አብዲ እስራኤል ለሶማሌላንድ የሰጠቻት እውቅና በማናቸውም አረብ ሀገር ወይም እስላማዊ ሀገር ላይ ያነጣጠረ አይደለም ብለዋል። የእስራኤል እውቅና ሶማሌላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ አብራርተዋል። የሶማሌላንድ መንግስት ይህንን ማብራሪያ የሰጠው በርካታ የአረብና መካከለኛው ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ ነው።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ እንዲወያይ ተጠየቀ። ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጠየቀች። ግብጽ የህብረቱ የሰላምና ጸጥታ ምክር ቤት የእስራኤልን ውሳኔ ውድቅ እንዲያደርግም ጥሪ አድርጋለች። በሌላ በኩል የተመድ ጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ለመምከር ይሰባሰባል ተብሎ ይጠበቃል። የጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠራችው የምክር ቤቱ ተለዋጭ አባል የሆነችው ሶማሊያ ናት። የጸጥታው ምክር ቤት ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ አውጥተዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔዋ ላይ የሚነሳባትን ተቃውሞ ግብዝነት በማለት አጣጥለዋለች። በመጨረሻም ከዓለም አቀፍ ቻይና ኤአይ ራስን ከመጉዳት ጋር የተያያዙ ምክሮችን ለታዳጊዎች እንዳይሰጥ የሚከለክል ሕግ ልታወጣ ነው። ቻይና ለህፃናት ደህንነት ጥበቃ የሚሰጡና የሰው ሰራሽ አስተውሎት ቻትቦቶች ራስን ለመጉዳት ወይም ለጥቃት የሚዳርጉ ምክሮችን እንዳይሰጡ የሚከለክሉ አዳዲስ ጥብቅ ሕጎችን ይፋ አደረገች። የሀገሪቱ መንግስት ያዘጋጀው ረቂቅ ሕግ የቴክኖሎጂ ኩባንያዎች የሚያቀርቧቸው የኤአይ ሞዴሎች ቁማርን የማያበረታቱ እንደሆኑ የማረጋገጥ ግዴታ እንዳለባቸው ይደነግጋል። ይህንን ሕግ ያስተዋወቀችው በቻይናና በዓለም ዙሪያ በርካታ ይፋ የሚደረጉ የኤአይ ቻት ቦቶች ቁጥር በከፍተኛ መጠን መጨመሩን ተከትሎ ነው። ሕጉ ሲጸድቅ ቻይና ውስጥ ምርትና አገልግሎታቸውን በሚያቀርቡ ሁሉም የኤአይ ኩባንያዎች ላይ ተግባራዊ ይሆናል። ይህ የቻይና ሕግ በተደቀነባቸው የደህንነት ስጋቶች ምክንያት ከፍተኛ ቁጥጥር የተደረገበትና በፍጥነት እያደገ የመጣውን ቴክኖሎጂ ለመቆጣጠር የተወሰደ ትልቅ እርምጃ ይሆናል። በቻይና የሳይበር ስፔስ አስተዳደር አማካኝነት ባለፈው ሳምንት መጨረሻ ይፋ የተደረገው ረቂቅ ሕጉ የህፃናትን ደህንነት የሚጠብቁ እርምጃዎችን አካቷል። በሕጉ መሰረት የኤአይ ኩባንያዎች በመተግበሪያዎቻቸው ላይ በግለሰባዊ ምርጫዎች ላይ የተመሰረቱ ማስተካከያዎችን እንዲያቀርቡም ይገደዳሉ። የሰው ሰራሽ አስተውሎት አቅራቢዎች አገልግሎቶቻቸው ብሔራዊ ደህንነትን አደጋ ላይ የሚጥል ብሔራዊ ክብርንና ጥቅምን የሚጎዳ ወይም ብሔራዊ ደህንነትን የሚያናጋ ይዘት እንዳያመነጩ ወይም እንዳያሰራጩ ማረጋገጥ እንደሚጠበቅባቸውም መስሪያ ቤቱ ባወጣው መግለጫ አመላክቷል። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮች እናስታውሳችሁ። የማህበራዊ ሚዲያ ይዘት ፈጣሪዎች የንግድ ስራ ግብር ሊከፍሉ መሆኑ ስለመነገሩ፣ አቶ ክርስቲያን ታደለን ጨምሮ ሌሎች በእስር ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ መሆኑ ስለመገለጹ፣ ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ስለመሰማቱ ከሀገር ቤት፣ በታጣቂ ኃይሎች ቁጥጥር ስር በምትገኘው የሱዳን ከተማ ኤልፋሸር ነዋሪዎች በከፋ ችግር ውስጥ ይገኛሉ ስለመባሉ፣ ሶማሌላንድ ለእስራኤል ወታደራዊ ጦር ሰፈር የመስጠት ስምምነት ላይ እንዳልደረሰች ስለማስታወቋ፣ ከአፍሪካ ቻይና የኤአይ ራስን ከመጉዳት ጋር የተያያዙ ምክሮችን ለታዳጊዎች እንዳይሰጥ የሚከለክል ሕግ ልታወጣ ነው ስለመባሉ፣ ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እኒህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሷችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። መልካም ጊዜ ተመኘው።